ጌታው ሰይድ ይሳፍ ማለት አንድ ሙሪዳቸው ገና ያልገባላቸው ዛሬ ኢማም ነው መስጊዳቸው ላይ። ይሄ ዳውድ የሚባል አንድ ደረሳቸው ገና ከመግባቱ በፊት የመግባቱ ምክንያት ምንድነው መንስኤው ስንለው አንድ ቀን በመንገድ በጨለማ ሲሄድ ስልክ በኪሴ ይዤ አንድ ጉድጓድ ነበረ። ጉድጓድ ውስጥ እንቅፍ አደረገኝና እስከነ ስልኬ በጭንቅላቴ እንደዚህ ገባሁኝ አለ። ጉድ በሉ። የዚህን ጊዜ ጌታው ሰይድ ሳፍ ብላሉ እስከነ ጭንቅላቴ እንዲያደርገው አውጥተው አበቁኝ። እርዳታቸው እዚህ ድረስ ነው። ቢስሚላህ ወሰላቱ ወሰላሙ አላ ረሱሊላህ። የአላህ ባሪያዎች ሆይ የእነዚህ ሰዎች ዋና ዓላማ አላሁ ስብሓነሁ ወተዓላ በብቸኝነት እንዲመለክ ሳይሆን ከሱ ውጭ ያሉት እንዲጠሩ እንዲመለኩ ነው። ለዚህም ማስረጃችን ይህን ግለሰብ እንደሰማችሁት እንዴት ነው የእሳቸው የመስጅድ ኢማም የሆንከው ተብለው ሲጠየቅ አንድ ግለሰብ ምን አለ? ባይሌን እንደያዝኩኝ አሽቆልቁዬ ትቦ ውስጥ ልገባ ስል ጌታው ሰይድ ሳፍ ብል ደረሱልኝ አለ። ኢና ሊላሂ ወኢና ኢለይሂ ራጂዑን እንዲህ ምዝዝ አድርገው አወጡት አለ። ሰዎችን ከመከራ ማውጣት የሚችለው አንድ አላሁ ስብሓነሁ ወተዓላ ብቻና ብቻ። ጋጅቱም የደሞ ገደል ልትሄድ ስትል እንደገና መልሰው አውጥተዋታል። እንደ ከጅንጆሮ ገደል የሚባለው ኢትዮጵያ ውስጥ ትልቅ ገደል ነው። እዛ ላይ ደግሞ ሙሪዳቸው ጭነት መኪናው ሊገለበት ሲል ሳፎች ሲል እንደገና አቁሞለታል አሉ፣ መልሰውለታል ነው። ቀጠለና ምን አለ? ዝንጀሮ ገደል የሚባል ቦታም አሉ። ዝንጀሮ ገደል የሚባለው ቦታ በጣም አስቸጋሪ ቦታ እንደሆነ ይታወቃል። አንድ ሹፌር እየነዳ እየሄደ ባለበት ሰዓት ምን አጋጠመው አለ? መኪናው እምቢ ሲለው ሳፎች ብሎ ቢጣራ ምን ሆነለት? መኪናውን በእጃቸው አቆሙለት አለ። ልብ በሉ እንግዲህ ይሄ ክህደት ነው። አንደኛ አንድ ሰው አጠገቡ ሆኖ አንድን ሰው ሊረዳው ይችላል በሚችለው ጉዳይ ብቻና ብቻ። ከዛ ውጭ ግን አላሁ ስብሓነሁ ወተዓላ ብቻና ብቻ ሊያደርግ በሚችላቸው ጉዳዮች ፍጡራንን ቦታው ላይ የሌሉን ድረሱልን ብሎ መጥራት ሽርክ ነው። አላሁ ስብሓነሁ ወተዓላ ምን አለ? አመን ዩጂቡል ሙጠር፣ ማን ነው ያ ጭንቅ ጥብብ ያለው የሚገላግል፣ ወየክሽፉ ሱእ፣ መጥፎ ነገርን የሚያስወግድ፣ ወየጅዐሉኩም ኹለፋአል አርድ፣ እናንተን የምድር ምትክ ያደረጋችሁ ማን ነው? አኢላሁም አላህ፣ ከአላህ ጋር በሐቅ የሚመለክ ሌላ አምላክ አለን? በፍጹም የለም። ወላ ሳፍ ወላ ቦረናው የሚባሉ አምላኮች የሉንም። ቀጠለና አላህ ምን አለ? የሙሽሪኮችን ባህሪ ሲወቅስ ማለት ነው። የመካ ሙሽሪኮች እንደሚታወቀው በሰላሙ ጊዜ ሽርክ ይሰራሉ። ጭንቅ ጥብብ ባላቸው ሰዓት ግን አላህን ብቻ ነበር የሚለምኑት። ሃይማኖትንም በጠቅላላ ለአላህ ያጠሩ ነበሩ። ነገር ግን ሙስሊም አልተባሉ። ምክንያቱም አንድ ሰው ሙስሊም የሚባለው አማኝ የሚባለው በሰላሙም በችግርም ጊዜ አንድ አላሁ ስብሓነሁ ወተዓላም በብቸኝነት ሙጥኝ ብሎ ሲለምን ነው። አላህ ምን አለ? ፈኢዛ ረኪቡ አለ። የመካ ሙሽሪኮች እኮ መርከብ ላይ በተሳፈሩ ጊዜ ዳአውላህ ይለምኑታል አላህን ሙኽሊሲን ጥርት ያደረጉ ሲሆኑ ለሁዲን ሃይማኖትን በጠቅላላ ፈለማ ነጃሁም ኢለል በሪ፣ ወደ የብሱ ግን ሲያወጣቸው ኢዳሁም ዩሽሪኩን፣ ወዲያውኑ እኮ ሽርካቸውን ማጋራታቸውን ይጀምራሉ አለ። ይሄ የማን ባህሪ ነው? የመካ አጋሪያን ባህሪ ነው። ዛሬ ጌታ ሰይድ ሳፍ ትንግርታም እንግዲህ ልብ በሉ እንደዚህ በጭንቅላቱ ገብቶ እስከነስልኩ ምንም ሳይሆን እንደማውጣት በእግሩ ቢገባ ቀላል ነበር። እስከነጭንቅላቱ ይሄ እንግዲህ ትልቅ ትንግርታምና ግን ምን አለ? ተዘቅዝቆ ገብቶ በፊት ቢገባ እኮ ቀላል ነበር አለ። ምክንያቱም እነሱ ዘንድ ራሱ የሚያመልኳቸው አካላት ኃይላቸው ምን ድረስ እንደሆነ ያውቃሉ። ተዘቅዝቆ የገባውን እኮ ነው ሳብ አድርገው ያወጡት አለ። ቀጥታ እኮ በእግሩ ቢገባ ኖሮ ምዝዝ አድርጎ ማውጣቱ ቀላል ነው ይላሉ። ለምን? ደካማዎች ስለሆኑ እንደነሱ እንደነማን እንደነሱ እንደራሳቸው እንደሚያጋሯቸው በአላህ ላይ ደርበው የያዟቸው አካላት ልክ እንደነሱ ደካማዎች መሆናቸውን ስለሚያውቁ ጌታ አላሁ ስብሓነሁ ወተዓላ ግን ወላሁ ዓላ ኩሊ ሸይን ቀዲር፣ ሁሉን ነገር በማድረግ ላይ ቻይ ነው። እኛ ሷፍ ቦረና ምናምን ብለን ምን ለምነው አንድም አካል የለም። እኛ ምን ለምነው ማይሞተውን ሕያው ሀያል ማያንቀላፋ ብቸኛውን ጌታ አላሁ ስብሓነሁ ወተዓላን ብቻ ነው። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።